ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚተላለፈው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ አንተነህ ገላይ ነኝ። እንግዲህ ዛሬ ፍኖተ አማራ እኔና ዶክተር ደብሩ በአንዳንድ ጉዳዮች ላይ እንወያያለን። እንግዲህ ከአድማጭ ተመልካች ደግሞ የሚጠበቀው ያዳመጡትን የሰሙትን ሌላውም እንዲሰማ ሌላውም እንዲያደምጥ ሌላውም እንዲማርና አይኑን እንዲገልጥ የተኛ አእምሮ እንዲቀሰቅስ በጠላት ሴራ በውሸት ትርክት የተተበተበው ትብታቡን በጣጥሶ እንዲወጣ ማካፈል ማሰራጨት ላልሰማ ማሰማት ሌላው ኃላፊነት ነው ማለት ነው። ሁላችንም በያለንበት ኃላፊነታችን እንወጣ። ጤና ይስጥልኝ ዶክተር ደብሩ እንኳን ደህና መጣ። ጤና ይስጥልኝ። አንተን እንደምሰነበት እግዚአብሔር ይስጥልኝ። አመሰግናለሁ። ዛሬ እንድንወያይ የፈለኩት ዶክተር ደብሩ በዋናነት የአርሲው ጉዳይ ቢኖርም አንድ ሁለት ጽሁፎችህን እየጻፍ ከምታሰራጫቸው አጫጭር ጽሁፎች እኔም ደርሶኛ ነበብኳቸውን መሰረት አድርጌ ነውና አንድ ሶስት መወያያ ነጥቦች አሉን እና ከመጀመሪያ ጀምራለሁ። ዶክተር አንደኛ በአገረሸው በአርሲ አማራ ፍጅት ሳቢያ አርሲ በነገራችን ላይ ፈጠጋር ነው አይደል? ፈጠጋር የጥንት ስሙ የነ አጼ ዳዊት የተወለዱበት ምድር ማለት ነው። እንግዲህ ዛሬ ስሙ ተቀይሮ አርሲ ተባለና በአርሲ አማራ ፍጅት ሳቢያ የምን እየየ ነው በሚል የጻፍከው አንድ ጽሁፍ አለ እና ፍሬ ነገሩን እንድታብራራልን ነው። እንደው ጽሁፉ ለአድማጭ ተመልካች ምንድነው ለሚል ላምብብና ጽሁፍ ምንድነው የሚለው? የምን እየየ ነው ከደርግ የጀመረውና በኦሮሞማና ትግሬ ወያኔ እየጋመ የመጣው የአማራ ፍጅት አንድ ምክንያት አለው። እሱም ትጥቅ መፍታት ነው። የደርግን የኦሮሞማ መንግስት በክፉ ባለመጠርጠሩና የገዛ ግራ ዘመም ልጆቹ ትጥቅ አስፈቺ ስለነበሩ አማራ ትጥቅ ፈታ። ስለሆነም 17 ዓመት ተጨፈጨፈ። ርስት ሀብት ንብረቱ ተወረሰ። ሳያገግም የትግሬ ወያኔና ኦሮሞማ ጣምራ መንግስት ሌላ የጥፋት ዘመቻ አወጁ። ባጭሩ የአማራ ፍጅቱ ትጥቅ አልባነቱ ነው። መድፍ የታጠቀ ወራሪ ሽጉጥ የታጠቀን አማራ አይደፍርም ነበር በመሰረቱ። አዎ በተለይ የዳር አገሩን አማራ ፈጅተው ርስቱን የቀሙት በነቂስ ትጥቅ አስፈትተውት ነው። የወለጋን ፍጅት የገታው በግፍ የተማረረ አማራ ከጠላቱ ስለታጠቀ ነው። አርሲ ውስጥ የአማራው ቁጥር ከነዋሪው ትልቁ ነው። የወራሪ አረመኔን መንግስትና ቤተ ክህነት ድረሱልኝ ማለት ከንቱ ድካም ነው። በየመንደሩ አንድ ሁለት የታጠቀ አማራ ቢኖር ዘር አጥፊ ወራሪ ዝር አይልም። ስለዚህ ትግላችን የሞት ሽረት ትግል እኮ ነው። የምን እየየ ነው ይላል ጽሁፍ ባጭሩ። እንግዲህ ይሄንን ጽሁፍ ለአድማጭ ተመልካች ብታብራራልን ዶክተር ደብሩ። እሺ፣ እግዚአብሔር ይስጥህ አንተነህ። ትክክል ነው። አማራ ጦረኛ ህዝብ ነው፣ አትንኩኝ ባይ ነው። ማንንም ወሮ ማያቅ፣ በታሪኩ ሲወረድ ይከላከል የነበረ እንጂ ወሮ ማያቅ፣ በቅንነቱ እነ ግብፅን ይመራ የነበረው ቅን ተብለው ነበር። ፈርዖኖቹ ፓየስ ይሏቸዋል በእንግሊዘኛ። ቅን መሪዎች ስለነበሩ ነበር ግብፅ ድረስ የኢትዮጵያን ፈርዖኖች ከ12 እስከ 18 ፈርዖኖች የ25ኛው ዳይናስቲ የሚባለው ኢትዮጵያኖች ለመሆናቸው ሰፊ ማስረጃ አለ እና በአጠቃላይ አሁን ላልኩት ብረት የመፍታቱን ጉዳይ አማራ ምን ይላል? እኔም ሴት እንደው የሴት እንትን ያለችውን አንዷ ወዳጇን ያለችውን ልበል ስለ ትጥቅ ለአማራ ምን መሆን እንዳለበት። እኔም ሴት አንተም ሴት ያለችው ወዳጁ አንድ ሰባራ ብረት ብታጣበት በእጁ ይላል እና ሰባራው ብረት የግድ ጠመንጃ መሆን የለበትም። ጎራዴም ጦርም ይህን የመሳሰለ ነገር ነውና ብረት ከተጀመረ ወዲህ ጠመንጃን የፈጠረ ማነው? ጥይትን የፈጠረ ቻይና፣ ጠመንጃን የፈጠረ ፈረንጅ ነው። በዚያ ጊዜ ኢትዮጵያኖች በቱርኮች በተወረሩንበት ጊዜ 200 መድፍ
ነበር የኦቶማን ቱርኮች ግራኝን ያስታጠቁት። በርካታ የአረብና የቱርክ መድፍ ተኳሾች ጠመንጃ ይዘው ነው። ተዋርደን ለረጅም ዘመን የቆየ የክርስትና ቅርሳችን ወድሞ፣ በነገራችን ላይ ቱርኮች ምናልባት አውሮፓኖች ተደጋግመው ካስከተሉት እልቂትና ጥፋት የበለጠ ቱርኮች ናቸው እኛን የጎዱን እና የእነሱ ወረራ እንደው እግረ መንገድ የልጥቀሰው ካስከትለው መዘዝ ደግሞ እነኝን ኢትዮጵያን ዛሬ የወረሩ አረመኔዎች ሊገቡ ሊመጡ የቻሉበት እንትን ነው ሁኔታ ስለተፈጠረ ነው። እና አማራ ለዚህ የበቃበት ትልቁ እንትን በ1966 የቀዳማዊ ኃይለ ሥላሴን መንግስት የኢትዮጵያ ግራ ዘመም ባለማወቅ አማራውም ጭምር የኦሮሞ ተብዬዎች ሴራ የእነሱም መሳሪያ በመሆን የቀዳማዊ ኃይለ ሥላሴን መንግስት ገርስሰው መንግስቱ ለ3000 ዘመን 3500 ዘመን የቆየን በዓለም ረጅሙን ስርወ መንግስት የመጨረሻ መሪ ገሎ የአማራ ልሂቃን በነቂስ ተፈጅተው በየገጠሩ በተለይ ዳር ሀገር አማራ የተዘመተበት ነፍጡን ኢትዮጵያ መንግስት በተባለው የአማራ መሸጦዎች በነበሩበት በደርግ ውስጥ መንግስት ይበድለኛል ብሎ ስላልገመተ ብረቱን ሰጥቶ አሁን ቀደም ጠቃቅሰነው እንደነበረው የሶማሊያን ወረራ ጃስ ያሰኘ በ17 ዓመት ደግሞ አማራ ሊያልቅበት ደርግ በሰበብ አስባብ ቀይ ሽብር፣ ነጭ ሽብር እያለ እነኚህ ውዳቂዎች ኢትዮጵያን የወረሩት የኢትዮጵያ ጠላቶች በሚቀኑበት አማራ 17 ዓመት በቀላልለውም የግፍ ግፍ የፈጸሙት ብረት በመፍታቱ ነው። ሳያገግም ነው እንግዲህ ወያኔ የባንዳ ዝርዮች ያ ሳያገግም ነው ለ30 ዘመናትና 28 ዓመት እነሱ አማራን ሲጨፈጭፉ ቆይተው እንደገና በተአምር ብረት እናስፈተዋለን ብለው ባሉበት ጊዜ ከወሎ ከበጌምድር የአማራ ምድር ለወያኔ ሰጥተው እነኝን ወራሪዎች መንግስት እንዲፈጥሩ ለማድረግ ከአሜሪካን ጋር ተዋውለው ፋኖ ብድግ ሌላ የቻለበት ለ50 ዓመት ያህል በድንቁርና የኖርን ሰዎች ነበርን። ይህንን እንኳ ሳናቅ የነበርን እና ይሉኝታ የራስ አሊም ቤት የፈታ ነውና በአጠቃላይ ትጥቅ እንደውም በአማራ ያምርበታል እንደ ባለጌ መሳሪያውን በየቦታው የሚመዝ ህዝብ አይደለም እና በዓላማ የቀሩትን ኢትዮጵያኖች ብረት ሳያስፈቱ ነበረ ዳር ሀገር የነበረውን አማራው ነበር ብረት እንዲፈታ ተደርጎ ተፈጅቶ ሀብት ንብረቱን ዛሬ ኢትዮጵያን የወረሩ እነዘገየ አስፋው የሚባል ሚኒስቴር ተደርጎ በነመልመንትን ከሩብ ጋሻ መሬት በላይ ያለውን አዳሪ ብለው የፈጁት እና የአባቱን ርስት ለአረመኔዎች አረመኔ እንዲወርሰው የተደረገው በስሁት አስተሳሰብ እነኚህን ወገኖች ይል ስለነበር ነው። የአባቱን ርስት ለአረመኔ ደልድሎ ዛሬ ባሩሲ በባሌ በድፍን ኢትዮጵያ የመጣ ባዕድ አማራን በጥይትና በንትን ሊደበድብ የበቃው አማራው ብረት ስለፈታ ነው እና ምላሹም ወለጋ እንደተደረገው ለ30 ለ40 ዓመት የተደበደበ አማራ በገፍ እስላም ክርስቲያኑን አንዴ ገሚሱ አይ ክርስቲያኑን ነበር ሲባል አማራውን እስላምም ጭምር ከነበ እንትኑ ነው መስጊዱ ጭምር ሊቃኖችን የ6 ዓመት ያችን አንሻን ያችን ልጅ ሳይቀር
እባካችሁ ካሁን ወዲያ ወላሂ ካሁን ወዲያ አማራ አልሆንም ብላ ስትል እንኳን የፈጁ አረመኔዎች ናቸው። እዚህ ያ ሊሆን የበቃው አማራ ባለመታጠቁ ነው። መድፍ ያስታጥቋቸው እንዳልኩት እነኝን የኢትዮጵያ ጥንትሮች ጠላቶች መድፍም ምንም ይታጠቁ፣ አማራ ብረቱን ባይፈታ ኖሮ 8 ሚሊዮን ህዝብ ባላለቀብን ቁጥራችን ምናልባት እጥፍ ሊሆን እንትን የነበረው ለ50 ዓመት የአማራ ቁጥር ሲደበደብ አላሰብነውን 8 ሚሊዮን ወያኔ ከመጣ ወዲህ የተፈጀው ነው እና እስከዚያ ጊዜ ድረስ የተፈጀው አማራ የትየለሌ ነው እና ያችን ለማለት ነው ባጭሩ ያን እንትን ያልኩት አንተ ነው። አይ በጣም ጥሩ ዶክተር። እዚች ጋር አንድ ሁለት ነገር አነሳለሁ አንተ ካነሳ ውስጥ የመጀመሪያው እንግዲህ ዘገየ አስፋው ደርግ ኦሮሞማ ነው ሲባል ብዙ ሰው የማይቀበል አለ። ምክንያቱም 3000 ዘመን ያልከው ከአክሱም ጊዜ ጀምሮ መሰለኝ ይሄ ዘመን የሚቆጠረው፣ ግን የኢትዮጵያ መንግስታት ከአክሱም ቀደም ብሎ ነው ቀደም ብሎ ነው 3500 ከዳማት ይጀምራል። አዎ ከዳማት ጀምሮ ስለሆነ ያንን ዘመናት የቆየ አገር የሰራ ያነጸ እንደዚህ ለማፍረስ ከ100 ዓመት በላይ ሰለጠን ያሉት የጭራቅ ፖለቲካ የሚከተሉት ምዕራባውያንም የፈጀባቸው ይህን ያህል ጊዜ የፈጀባቸው ይህን ያህል ስሪት ይህን ያህል ዘመን ያሳለፈ ሀገር በመሆኑ ነውና እነ ዘገየ አስፋው የእርሻ ሚኒስቴር በደርግ ሰዓት ሲሆኑ ያንን ስሪት በደርግ አስደንግጦ መሪውን ገሎ የጦር መኮንኖቹን ገሎ የመሪ ፍጥር ክፍተት፣ የምሁራን ፍጥረ ክፍተት፣ የዲያቆናት የቤተ ክህነት ሰዎች ትላልቅ ልሂቃን ክፍተት እንዲፈጠር አድርገው ለወያኔና ለሁለተኛ ዙር ኦሮሞማ መደላድል ፈጥረው የሄዱት ደርግ ነውና እነ ዘገየ አስፋው የእርሻ ሚኒስቴር ሆነው ወያኔ ሲመጣ ለሁለተኛ ዙር ኦነግነታቸውን ይዘው ነው እንደገና ዙር ስልጣን ይዘው የገቡት። ዛሬም ኦሮሞማን ከጀርባ ሆኖ የሚያማክረው ዘገየ አስፋው የደርግ መስራች የነበረ የእርሻ ሚኒስቴር የነበረ ሰው ነው። እንግዲህ ይህን እንደ ምሳሌ ጠቀስ ነው እንጂ አያሌዎች ኢህአፓና መኢሶን እየተባለ በቀይ ሽብር በነጭ ሽብር የተፈጀው ከአርሶ አደሩ ጀምሮ ነቃ ያለው አማራ፣ እንደው ንጹህ የለበሰው አማራ፣ ትንሽ ያስባል የተባለው አማራ፣ የተማረው ብቻ ሳይሆን ትንሽ ያስባል ነቃ ብሏል ልብሱን አጥቦ ለብሷል የተባለው ሁሉን የፈጁት እነዚህ ሰዎች ናቸው። እና ይሄ ምንድነው የኔ ነጥብ 8 ሚሊዮን አይደለም ባይነኝ የተፈጀው ወያኔ ብቻ የፈጀው ያመከነው በኤችአይቪ በሽታ በተላላፊ በሽታ በእንደዚህ በኢምፔሪያሊስቶች ቫይረስ እና የተለያየ በሽታ እያመጡ የሚያሰራጩት እነ ቴዎድሮስ አድሃኖም በዛ ሁሉ ያለቀው በወባ በተለያየ ያለቀው ህዝብ በኮሌራ ያለቀው ህዝብ ሁሉ ሲቆጠር ከ10 ከ15 ሚሊዮን በላይ ነው። ምክንያቱም ትክክለኛ ስታቲስቲክሱን ቢታይ ይሄ ደግሞ ኦሮሞማ ደግሞ በየአካባቢው ከ1980 ምናምን ጀምሮ ከደርግ ጊዜ ጀምሮ የጨፈጨፈው መንገድ ዳር ዋና መንገድ ዳር ያለው የሚታየው ነው እንጂ ወደ ውስጥ ሲገባ በገጠሩ በጢሻው በየቀኑ እየተጣለ እየተገደለ የሚጣለው ቁጥር የትየለሌ ነው። ለከተማ ቀረብ ያለው እንደው ለሚዲያ ለቤተ ክርስቲያን ለመስጊድ አካባቢ ቀረብ ያለው እንደው ሰዎች ሊያወሩ ሊነግሩ የሚችሉት አካባቢ ያለው ስለሚነገር ነው እንጂ በሩቅ ቦታ ላይ ያለው በየቀኑ የሚፈጀው በጣም ብዙ ነው የሚል ሀሳብ ልጨምር ነው። ዶክተር ወደ ሁለተኛ ጥያቄ ልሄድ ነው። አንድ ሀሳብ አሳሰብከኝ። ትክክል ነው። እንደውም እኔ የተፈጁትን በጥይትና በእንትን የፈጇቸውን አሳንሽ የተናገርኩ እንጂ የአማራው ቁጥር እንግዲህ ታዳጊ የሚባሉ ሀገሮች የእኛን የመሰሉ የአንድ ህዝብ ቁጥር እጥፍ የሚሆነው በ25 ዓመት ነው። እንግዲህ በደርግ ጊዜ የተፈጀው ቁጥር አማራ እንደው በርካታ ሚሊዮን አማራ በደርግ ጊዜ ተፈጅቷል። በ17 ዘመናት ከዚያ ጊዜ እንኳን ያ እንደው አሳንሰን 1-2 ሚሊዮን እንኳ ብናደርገው በዚያ ጊዜ የተፈጀውን ያ ህዝብ ቁጥር ሁለተኛ ትውልድ ላይ ነው ዛሬ እና በርካታ ወደ 4 እስከ 8 ሚሊዮን ሊሆን በቻለ ነበረ በዚያ ጊዜ የነበረው ሊዋለድ ቢችል ኖሮ ማለት ነው። እና በጊዜ የተፈጀውን እንጂ
እሱማ ሊሆን የሚችለው ወደር አልነበረውም እስካሁን ድረስ። እንግዲህ የሀገሪቷ ምጡቅ አእምሮ የነበራቸው ጭምር ነው። እንዲሁ ማንኛውም አማራ አልነበረም ይፈጅ የነበረው እንዳልከው ቀና ብሎ ይሄድ የነበረውን ጭምር ነው እና የፈጁት። አንድና ሁለት የለውም። ትክክል ነው። አመሰግናለሁ። በዚህ ዙሪያ ላይ እንደውም ሌላ ሰፋ ያለ ፕሮግራም እንሰራበታለን ዶክተር። ይሄ እንደውም አንተም ዶክተርም የሕክምና ሰውም እንደውም ስለ ወሊድም ስለምንም ስለምታውቅ ኢትዮጵያ ውስጥ ሜሪ ስቶፕስ የሚባል ድርጅት ነበረ። ያ ሜሪ ስቶፕስ የሚያስተዳድረው ቤተሰብ መምሪያ የሚባል ድርጅት ነበረ። ይሄ ቤተሰብ መምሪያ ከ5 ዓመት በኋላ ዜና ሲነገር ኢትዮጵያ ውስጥ በወሊድ ቁጥጥር አማራ ክልል አንደኛ ሆነ። በእናቶች ሞትና በህፃናት መቀንጨር አማራ ክልል አንደኛ ሆነ። በዓለም ድህነት ከኢትዮጵያውያን አማራ ከዓለምም አማራ በድህነት አንደኛ ሆነ። በድህነት ኢንዴክስ በዩኤንዲፒ የሚባል ዩናይትድ ኔሽን ዴቨሎፕመንት ፕሮግራም የሚባል እንትን እና ያ ሁሉ መረጃ አለና እንዴት እንዳመከኑት ህፃናት የጠፋበት ሰፈር ህፃናት ፍለጋ በየጸበሉ የገቡበት ነገር አለና እንደው በዛ ዙሪያ ላይ ያንተንም ምሁራዊውን ያለውን ነባራዊ ሁኔታ በደንብ ሰፊ ዝግጅት እንድናደርግ እዚህ ጋር ጠይቃለሁ፣ በህዝብ ፊት ማለት ነው ዶክተር። በሚቀጥለው ዝግጅት ይኖረናል። እንደ አጋጣሚ ያን ይምራው የአንዱ ድርጅት ምንድን ነው ፓት ፋይንደር የሚባል ድርጅት ይመራ ይህንን የወሊድ ቁጥጥር ይመራ የነበረ ትግሬ ነው። በነገራችን ላይ በዛ ይጠረጠር ያልነበረ ሜካኒካል ኢንጂነር ነው፣ ትግሬ ነበር ይህን እንዲያደርግ የታጨው እና አለ ምክንያት አልነበረም። ከሜካኒካል ኢንጂነርነት አምጥተው ጤና ላይ ያስቀመጡት ማለት ነው። ከውጭ ሀገር መጥቶ በአጋጣሚ የሚያውቀው ነው እና የዚህ ወሊድ ቁጥጥር አማራውን እንትን የሚያደርገው ይህንን ካነሳው ላይ ቀር ጁነዲን የሚባለው አንዱ አረመኔ ኦሮሚያ ጁነዲን ሳዶ የእነሱ መሪ የነበረው ሰውዬ አንድ ዓለም ያጨረስኩ የሚል በደቡብ አፍሪካ አንድ ስብሰባ ላይ የዓለም መንግስታት ስብሰባ ከኢትዮጵያ ተልኮ ደቡብ አፍሪካ እኔ ግብፅ ነበርኩኝ፣ እንገናኛለን። 2 ኢትዮጵያኖች ነበሩ፣ እሱና አንድ ሴት። ኢትዮጵያኖች ስለሆኑ እንደምናችሁ ብዬ እንትን አልኩ። እንዲሁ ከበድኩት። እሱ የዚህ የኦሮሞ ተብዬው እንትን ነው። ምን ይላል የስብሰባ ወሊድ ቁጥጥር ፋሚሊ ፕላኒንግ ነው፣ ማነው ፕላን ፓረንትሁድ ነው የሚባለው። የታቀደ የወሊድ ቁጥጥር በሚል ስም ነበር እና እዛ ስብሰባ ላይ ቡና ላይ ነው ምን ስንባል እኔ እነሱ ጋር ሄድኩና ተቀመጥኩኝ እና ኦሮሞ አለኝ የምን ስብሰባ የወሊድ ቁጥጥር ስብሰባ ላይ ጁነዲን የሚባለው ይህንን የወሊድ ቁጥጥር በኦሮሚያ በሚሉት በወረራ በያዙት ምድር ማድረግ የለብንም እኛ ብዬ አሳመንኩ ህዝቡን እና ሰውየውን እንደውም አሻፈረኝ አሉት። ሁሉም አለ ምን ብለህ እንዴት አልኩት። አፄ ምኒልክ 5 ሚሊዮን ኦሮሞ ፈጅተውብናል እና ቁጥራችን እንትን ማን ነው የሳሳ ቁጥራችን ማገገም አለበት ብዬ ተጨብጭቦልኝ ብሎ ሌሊሳ የሚባል ነው በነገራችን ላይ ሌሊሳ የሚባል ነው እና ደነገጥኩ እኔ እና ሲለኝ አሁን ከዚህ ጋር አምባጓሮ አልገጥምም አልኩና እንትን ብዬ በማግስቱ ምን አልኩት፣ ዲሞግራፊክ ትራንዚሽን ይሉታል እነኝህ የወሊድ የቁጥጥር እንትኖች የህዝብ ቁጥር የሚያውቁ አዋቂዎች ዲሞግራፊ ይላሉ። የህዝብን ቁጥር ብዛት ማነስ ይህን የሚያጠና የሳይንስ ክፍል ዲሞግራፊ ይባላል። የስታቲስቲክስ እንትን ውስጥ ያለ ነው እና ምን ይላሉ፣ ታዳጊ የሚባሉ ሀገሮች እንደኛ ሀገር የወሊድ ቁጥጥር መኖር አለመኖሩ ሳይሆን ሰው ትምህርት ቤት የማይሄድበት የሴት ልጅ
ትምህርት ቤት ብትሄድ ህፃናት ሁሉ ትምህርት ቤት የመሄድ በትንሹ ሁለተኛ ደረጃ እንዲማሩ ቢደረግ የህዝብ ቁጥር አይገዝፍም፣ ያንሳል። ምክንያቱም በእኛ ሀገር ውስጥ በ14 በ15 ዓመት ትዳር የነበረች ልጅ ሁለተኛ ደረጃ በምትልበት ጊዜ ሁለተኛ ደረጃ በምትጨርስበት ጊዜ ነው በትንሹ 16 ዓመት ከዛም በላይ 17 18 ሊሆናት ይችላል። በዚያም ጊዜ ያን ትምህርት የቀመሰች ልጅ ላግባ አትልም ሆነ ነገርና እንደው ለትዳር በምትቀርብበት ጊዜ ከ22 ከ23 ያላነሰ ዕድሜ ሊኖራት ይገባልና በዚያ ጊዜ ውስጥ 4-5 ልጅ ይወለድ ነበር ትምህርት የሌለበት ህብረተሰብ ውስጥ። እና ምን ይላሉ ታዳጊ የሚባሉ ሀገሮች ትምህርት ቤት ህፃን ሁሉ የማይሄድበት በእንደነኛ አይነት እንትን ከ20 እስከ 25 ዓመት ይፈጃል። የህዝቡ ቁጥር 1 ሚሊዮን የነበረ ህዝብ 2 ሚሊዮን ለመሆን 25 ዓመት ይፈጅበታል። ግን ትምህርት፣ ጤና፣ ክትባትን የመሳሰለ የውሃው ጠቅላላውን የመብራት ይህን የመሳሰለ ማን ነው ተቋማት ባሉበት ሀገር ውስጥ እንደ ምዕራባውያኖች እስከ 70 ዘመን ይፈጃል የህዝቡ ቁጥር እጥፍ ለመሆን። እና እችን እንትን ብዬ በአፄ ምኒልክ ጊዜ የኢትዮጵያ ህዝብ ከ6 ሚሊዮን ይበልጥ እንዳልነበረ እነግረዋለሁ። ይህንን እኔ በወጣሁበት ጊዜ የኢትዮጵያ ህዝብ 27-28 ሚሊዮን ነበር ብዬ የወጣሁበትን ጊዜ ወደኋላ መተን እንግዲህ ማስተርስ አለኝ የሚል ነው ከአለማያ የተማረ ሰው እና ደነገጠ። ከየት አገኘው ለመሆኑ የመረጃ ብለው ኦነግ ነገረኝ አለ። እና እንዲህ አይነት እንትን ነው ማለት ነው የህዝብ ቁጥር እንትን ላልከው የአማራው ቁጥር የትየሌሌ በሆን ነበር። በዛ አይነት ሐሰት ተግተው ነው እንግዲህ አማራን ሲጨፈጭፉ የነበረው እነኝህ ባዕዳን ከውጭ የመጡ ሰዎች እና ጥያቄን እውነት ነው። እንግዲህ ህዝብ ስታስቲክሱ የሚናገረው መንግስቱ ኃይለማርያም በ1968 የመሬት አዋጅ ሲያውጅ የኢትዮጵያ ህዝብ 28 ሚሊዮን ነበር። አፄ ምኒልክ ሞተው ንግስት ዘውዲቱ መሰለኝ በሚተኩ ሰዓት የኢትዮጵያ ህዝብ ወደ 9 ሚሊዮን ተጠግቶ ነበር ነው የሚባለው፣ ሁሉ ሰምቻለሁ። በሚያልቅ ሰዓት ወደ 9-8 ሚሊዮን እንግዲህ 9-8 ሚሊዮን ከሆነ እንግዲህ አፄ ምኒልክ በነበሩበት ሰዓት ሲጀምሩ ስልጣን 6 አንተ እንዳልከው 6 ሚሊዮን ነበር ማለት ነው። እና ያ እድገት ደግሞ የአማራ ነባሩ ኢትዮጵያዊ ሲዳማ ሌላው ሁሉ እንዳለ ሆኖ ነው። በዛ ሁሉ እንመጣበታለን። የቴዎድሮስ አድሃኖም የዓለም ጤና ድርጅት ሆኖ እንዲሾም ያበቃው የኢምፔሪያል አሜሪካኖችን የህዝብ ጨራሽ መድኃኒት እየሞከረ በአማራ ላይ ባስመዘገበው ውጤት ለዛ ሽልማት መሆኑ ሁሉ እንዳስሳለን። አሁን ወደ ሁለተኛው ጥያቄ ልሄድ ነው ዶክተር። የኢትዮጵያ ተዋሕዶ ኦርቶዶክስ ቤተክርስቲያን ሀገር የገነባች ትውልድ ያነጸች ቀን መቁጠሪያ ያበጀች ፊደል የቀረጸች ኢትዮጵያ ተብላ እንድትቆም ያደረገች ነች እና ይህች ተቋም አፄ ኃይለ ሥላሴን ገለው ኦሮሞማ ወራሪው ገሎ በሽንት ቤት ውስጥ ከቀበረ በኋላ ከዛን ጊዜ ጀምሮ ዘመቻ ተጀመረባት። እነ ስብሐት ነጋ እና አቦይ ስብሐት ነጋ የወያኔና የኦነግ መስራች አመራሮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደ ሲጋራ ጭሰን ጥለናታል አሉ። ይሄ ማለት ምን ማለት ነው? ተቆጣጥረናታል ማለት ነው። በፖለቲካ መቆጣጠር ምን ማለት ነው? ከሲኖዶሱ ከፓትርያርኩ ጀምሮ እስከታች ድረስ ያለውን አለቃ፣ የደብር አለቃ፣ የቤተክርስቲያን አለቃና ገንዘብ ነክ ነገር የሚቆጣጠረውን በሙሉ በቁጥጥር ውስጥ ካድሬ አድርገነዋል። በባንዳ ሞልተነዋል። በወታደር በወያኔ በትግሬ በወራሪ በኦሮሞ ሞልተነዋል ማለት ነው። ተግባራዊም የተደረገው እንደዛ ነው እና ቤተክርስቲያኗ ተቋሟ ሲቃጠል ሲወድም ምዕመናኖች፣ ቄሶች፣ መነኮሳት፣ ዲያቆናት ሲፈጁ ቀይ መስመር አስምራ አታውቅም። ይሄ ሆነ ብላ መግለጫ አውጥታ አታውቅም። የእምነቱ ተከታይ በጅምላ ሲፈጅ ይሄ ሆነ ብላ አታውቅም። ግን ለወራሪው ስርዓት፣ ለጸረ ኢትዮጵያ፣ ለጸረ ኦርቶዶክስ፣ ለጸረ አማራ ለሆነው ስርዓት ግን ህዝብ ሲቆጣ ጺማቸውን እያስረዘሙ እነዚህ ጳጳሳት ምናምን ተብዬ ካድሬ ባንዳዎች
እየመጡ ህዝቡን እያቀዘቀዙ ሲያስደበድቡት፣ ሲያስገድሉት፣ ሲያሳስሩት፣ ሲያስፈጁት ኖሩ እና ይህን እንደ መሰረት ይይዝልኝና ዶክተር አሁን ደግሞ እነዚህ ወራሪዎች በወራሪ ሰው አራጅ አህዛብና መሸጦ ወያኔ በምዕራባውያንና በአረቦች በግፍ ጦርነት የተከፈተባት የተዋህዶ ቤተክርስቲያንና ምዕመኗ ምንድን ነው ምክንያቱ? ምን በደል ፈጽማለች ወይንስ ምን አድርጋቸዋለች? ወይንስ እንደው ምንድን ነው? ምን ብለን እንስታው? ሁሉም ሰው የሚለው ነገር አለ። አገር መስራችነቷ እንደዚህ እንደዚህ የሚባለው ነገር አለ። ግን በዛ ልክ እንደው አገር መመስረት ለምን አስቀየማቸው ነው? እንደው ሚስጥሩ ምንድን ነው ዶክተር? አዎ ምንም ስለተበደለ ያው በርካታው ሰው ምን ይሄን ሊያስደርግ የሚችል ቢከፉ ብታስከፋቸው ሊያሰኝ የሚችል ስለሆነ ነው እንጂ ያ ጥያቄ የኢትዮጵያ ቤተክርስቲያን አቻ የላትም። እኔ ወደኋላ ማለል የሃይማኖት እውቀት ኖሮኝም አይደል፣ ግን እንደ ታዛቢ እንደ ካህንም ዝርዮች የኢትዮጵያ ቤተክርስቲያን አቻ የሌላት ምለው ማንም እምነት አድርጎት የማያውቀውን የእስልምና እምነት ተከታዮች በገዛ ሀገራቸው ነቢዩ ሙሐመድ ሊገደል ጦር በተሰበቀበት ጊዜ የገዛ ልጁን ሩቅያን ሳይቀር ከነቤተሰቧ 70 ሰው ወደ ኢትዮጵያ እንዲያመልጡና የላከበት ምክንያት ቅን የክርስቲያን ንጉሥ አለ ፍትሐዊ ብሎ ነው። እንግዲህ ይታሰባል ወይ ዛሬ ከሺህ ዘመን በኋላ እነ ሳውዲ አረቢያ ውስጥ ቤተ ክርስቲያን መቀለስ የማይቻልበት ክርስትና እምነት እንደ ወንጀል የሚቆጠርበት እንትን ከሺህ ዘመናት በፊት ይሄን ያደረገች ናት። እስልምና በዓለም ላይ በነፃነት የተሰበከባት ክርስቲያኖች ተዋህዶ ቤተ ክርስቲያን ይሄን ያደረገች ናት። አውሮፓኖች እነ ሮማኖች ክርስቲያኖችን አሳደው በሚሰቅሉ በሚያቃጥሉበት ጊዜ ሸሽተው እኛ ሀገር ነበር የመጡ የነበረው። የበርካታ እምነት ተከታዮች በነፃነት የአይሁድ እምነት የተሰበከባት እኛ ሀገር ነው። ዛሬ የምንድነው ስሙ የፕሮቴስታንት የተባለው እምነት መሰረተ የተባለው ሰውዬ ማርቲን ሉተር ኪንግ። ማርቲን ሉተር ኪንጉ የአሜሪካው ነው፣ የማርቲን ሉተር ነው። እና እሱ ሳይቀር እናት ቤተ ክርስቲያን ብሎ ያከብራት የነበረች ናት። እንግዲህ የኢትዮጵያ ቤተ ክርስቲያን ለአፈር ቅጠሉ የምትጸልይ ናት። ለሌላውም እምነት ተከታይ ለዓለም የምትመንትን የምትጸልይ ተጎዱ ብላ ለበርካታ እርዳታ ታደርግ የነበረ ጥገት ትሰጥ የነበረች ወደር የሌላት ትምህርት በድፍን ኢትዮጵያ በነፃነት የቄስ ተማሪዎች አስተማሪዎች ሳንቲም ሳይቀበሉ የኢትዮጵያን ቤተክርስቲያን ፊደል ያስቆጠሩ ትምህርት ያስተማረች በነፃ እጽዋት ቤተክርስቲያን አጸድ ውስጥ ቅጠል አይበጠስም። የኢትዮጵያ ነባር እጽዋት የሚገኙት እኛ ቤተክርስቲያን አጸድ ውስጥ ነው። ለተፈጥሮም ያላት ወደር ያለ አገልግሎት የሰጠች ቤተክርስቲያን ናት እና ለቀረውም ስደተኞች እነ ግሪኮች የቁም ስቅላቸውን በሚያዩበት ጊዜ በቱርኮች፣ አርመኖች፣ አውሮፓኖች አልነበሩም ጥገት የሰጧቸው ስደተኝነት እኛ ሀገር ነው የመጡት። አይሁዶች ስደተኞች እኛ ሀገር መጥተው ነበር። እንግዲህ እስልምናን በነፃነት የተሰበከባት የቀሩት እምነትም በሀገር መጥተው እንዲኖሩ አርማህ የሚባለው የኢትዮጵያ ንጉሥ በእስልምና ኢትዮጵያ በገባበት ጊዜ እስላሞች በመጡበት ጊዜ ማን ነው የነቢዩ ሙሐመድ ቤተሰብ አርማህ የሚባል ንጉሥ ነበር። ቁረሺ ይባላሉ አረቦቹ መንግስት ይዘው የነበሩት። ይህን ሰውዬ ንጉሱን ወርቅ እንሰጣለን እባክህ እነኝህን ወንጀለኞች አሳልፈ ስጠን ይሉታል። የወርቅ የተራራ ወርቅ ብትልኩልኝ
እኔን ብለው የመጡ ሰዎች ምንም በደሉ ብዬ እንትን አላቸውም። እምነታቸውም ከኛ የሚለየ አይደለም። ምንም አላለ እንትን አደርጉ ብሎ እነኛን አረቦች ቀንዳቸውን ያለ ትልቅ የክርስቲያን ንጉሥ ነበረ እና እስልምና ተከታይ ነን የሚል አረብ ለኢትዮጵያ ቤተ ክርስቲያን በሞተ ነበር። ዛሬ አረብን እና ከእስልምና ጋር የማይተዋወቁ እነኝን አረመኔዎች አሰማርተው የሁሉ ግፍ በክርስቲያን ላይ በሚፈጸምበት ጊዜ አንድ የእስላም መንግስት፣ የአረብ መንግስት ይህን ያወገዘ የለም ሲሆን የኢትዮጵያን ቤተ ክርስቲያን እያንዳንዱ በእውነት የአረብና የእስልምና ተከታይ ህዝብ በታላቅ ከበሬታና እንደ ሃይማኖት እናት ሀገሩ ሊያየት በተሻለ በተገባ ነበረ። ግን ያ አይደለም የሚደረገው እና የኢትዮጵያ ቤተ ክርስቲያን በቅንነቷ በደግነቷ አቻ የሌለው ችሮታ ለዓለም ስላደረገች ነው። ኮቶሊኮችና ፕሮቴስታንቶች እስከ ዛሬ 150 ዓመት ድረስ እንግዲህ የፕሮቴስታንት ሃይማኖት ከመጣ እንደ 500 ዓመቱ ነው። ከዛ በፊት ከሁሉ የእምነት ቀዳሚው በክርስትና የኦርቶዶክስ ሃይማኖት እና የኢትዮጵያው ነው በቅድሚያ። ከዚያ በኋላ ነው እንግዲህ በአራተኛው ኮቶሊክ እምነት የመጣው። ኮቶሊኮች እስከ ወደ 1000 ዓመት ያህል የአውሮፓን ክርስትና እነሱ ነበሩ መሰረት የነበሩት ከኦርቶዶክሱ ከራሻኖች ሌላ ማለት ነው። ራሻኖች፣ ቼኮች፣ ስላቮች፣ ዩጎዝላቪያ፣ በልጌሪያ፣ ግሪክ እነኚህ ከ8ኛው አካባቢ ክፍለ ዘመን ጀምሮ የኦርቶዶክስ ክርስቲያን አካላት ናቸው። የቀሩት አውሮፓኖች ግን እስከዚያ ጊዜ ድረስ እስከ 15ኛው ድረስ ኮቶሊኮች ነበሩ እና እግዚአብሔር ያሳየ ፖርቹጊዞችና ምንድነው ስሙ ስፓኒሾች መሃላቸው የኖሩን እስላሞች እና አይሁዶች ከሀገራችን ውጡ ብሎ ነበር ያባረራቸው። 800 ዓመት የኖሩን እስላሞች ከሀገር ውጡ ብሎ አብረዋል። አውሮፓኖች ከነሱ ውጭ ከዛ በላይ እስከ ዛሬ 150 ዓመት ድረስ ፕሮቴስታንትና ካቶሊክ በመጋዝ እየተጋዛገዘ ይተላለቅ የነበረ ህዝብ ነው። በአንድ ሀገር ውስጥ ከክርስትና ከካቶሊክ የወጣው ፕሮቴስታንት እነኛን በጠላትነት ያይ ነበረ እና የኢትዮጵያ ቤተ ክርስቲያን እንከን የሌላት በነኚህ ዛሬ መናፍቃን ወያኔን በመሰለ አረመኔዎች ከዛም ቀደም ብሎ የነ መንግስቱ እነኚህ ሃይማኖት የሌላቸው በክርስትናም በእስልምናም አናምንም የሚሉ መናፍቃን 17 ዓመት የተጎሳቆለ በተለይ የአማራው የእምነቱ ህዝብ የእምነቱ ባለቤት ለረጅም ጊዜ የእምነት ተከታይ ነበረ። በአይሁድ እምነት ቀደም ብሎ ከዛ ደግሞ ወደ 1500 ዓመት ያህል በህገ ልቦና ይተዳደር የነበረ ህዝብ ነው። ስርዓት ያለው ህዝብ እግዚአብሔርን የሚያከብር እዛ ላይ ነው ጦርነት የታወጀውና የኢትዮጵያ ቤተ ክርስቲያን እንከን ኖሯት ሳይሆን ለቀሩት እንደውም ምሳሌ የሆነች በቅንነቷ በደግነቷ ወደር የሌላት ቤተክርስቲያን ስለሆነች ነው። ምንድነው ይሄ ለዚህ ያበቃን? የአቅም ጉዳይ ነው። እነ ራሽያን አሜሪካ ትናንትና ከመጣ ብልጽግና ምንትስ የሚባል የወሮበሎች ፕሮቴስታንት ገንዘብ የሚሰበስቡ ባለጌዎች እምነት ራሽያን ነጋ ጠባ በቴሌቪዥን በምን እንትን ሊያደርጉ ቢሞክሩ አልተሳካላቸውም። ምክንያቱም የማትበገር ጠንካራ ሀገር ስለሆነች ነው። እኛ ባዶ እጅ የቀረን ወያኔን የመሰሉ ቅድም እንትን እንዳልከው የነሱ ጳጳስ ተብዬ ያወሮበላ ያማን ነው
አባቴም አንተ ነበር የሚለው ጳውሎስ አባቱ ይጥፋና እና ጳውሎስ የአሁኑ ማቲያስ አንድ ናቸው። ሁለቱም ወያኔዎች ናቸው። ምንም ጥርጥር የለውም። ይሄኛውም ለትግሬ ሲያለቅስ ትግሬ እንትን እዚህ በየቀኑ አማራ ሲታረድ የኢትዮጵያ ቤተክርስቲያን እና የሀገሪቷ ዋልታና ምሰሶ የሆነው አማራ በሚጨፈጨፍበት ጊዜ አፉን ዘግቶ ቁጭ ያለ እንትን ነው የሚያከላክል እንጂ እኔ እሱን አልፈርድበትም። በነገራችን ላይ እሱንም እነሱን አይደለም እኛ ህዝቡ ምዕመናኑ እነኝን አረመኔዎች የተሸከመ ህዝብ ነው ሊወቀስ የሚገባው እንጂ በትክክል ጳጳስ እንትን የሚባልበት አይደለም። እና ምንም ማጥፍት አይደለም። የኢትዮጵያ ቤተክርስቲያን ሲሆን እንደው እምነት የሌለ ሁሉ ሊከተላት የሚገባ ናት ባይነኝ እኔ። የእኛን ሃይማኖት ተቀበሉም አይሉ አንዳንድ ሃይማኖት ውስጥ ስም አልጠራም፣ ሃይማኖቱን ከተቀበሉ እንውጣ ተብሎ የሚገደልበት እንደዚህ እንደ ኮሚኒስት ፓርቲ ነው ምልትሴ። ይህ ኮሚኒስት የተባለው አባልነት ከተገባ በኋላ ምስጢር ታባክናለህ ተብሎ ይገደል ነበር አሉ። ይሄን ነው እንትን የምለው። እና እንዲህ አይነትም እምነት ያልሆነች የነፃነት እምነት እና ዛሬ ጦርነት የታወጀባት ኃጢአት ኖሮባት ሳይሆን ኃጢአት አልባ ስለሆነች ነው ባጭሩ። በትክክል ዶክተር፣ ያው እንትንህ ላይ መሀል ላይ ስትናገር የካቶሊክ 500 ዓመቱ ነው ያልከው ፕሮቴስታንትን መሰለኝ አይደለ? ፕሮቴስታንት 500 ዓመት ፕሮቴስታንቱ ነው 500 እስከዚያ ለአድማጭ ተመልካች ለማጥራት ነው። ለሺህ ዓመት ካቶሊክ ሺህ ዓመት ቀደም ይላል። ቀደም ይላል። ሌላው እነዚህ ካድሬዎችና ጳጳሳት ማቲያስም ጳውሎስም ወያኔዎች የነበሩ ናቸው፣ ታጋዮች ናቸው፣ ወያኔዎች ናቸው፣ ብሔርተኞች ናቸው፣ ተገንጣይ ወራሪዎች ናቸው። ግን እነዚህን ተከትሎ እውነቱን እያወቀ አብሯቸው አሸርጋጅ ሆነው ቤተክርስቲያን ውስጥ ቤተ ክህነት ውስጥ ሲኖዶስ ውስጥ የተሰገሰገው አማራ ነኝ ባይ፣ ጉራጌው፣ ሲዳማ፣ ወላይታው ሌላው ወንጀል እየተፈጸመ መሆኑን እያወቀ ሁሉ ዝም ያለው ከነዚህ የከፋ ወንጀለኛ ነው። ዶክተር ሚስጥር እያወቀ ለምዕመናኑ ያላሳወቀው በጠላት ተልኮ በውጭ ሀገራት በእነ አሜሪካ በምዕራባውያን የደህንነት ተቋማት ተልኮ እነዚህ አስተማሪዎች ዲያቆናት ተመልምለው ህዝቡን እንዲያነሆልሉ የሚደረጉ አሉ። አሁን ይሄ በጋሻው የሚሉት ምረታብ የሚሉት ሌሎችም አሉ፣ በየጊዜው ብቅ የሚሉ አሁንም የሚያስተምሩ አሉ። ህዝቡ እየጠፋ የሚያስተምሩት ሌላ ፍልስፍና ነው። ህልውናው እየጠፋ የሚያስተምሩ ስለ ጽድቅና ስለምናምን ነው የሚያስተምሩት። እንግዲህ እግዚአብሔር ያሳየና ይሄን ሁሉ ተልኮ ስላለ ህዝቡን እምነት ደግሞ በጣም ስስ ስለሆነ ቅድሚያ ራስህን አድን ከዛ እምነትህና ባህልህን አገርህን ታድናለህ ከማለት ይልቅ የጽድቅ መንገድ የምን መንገድ እያሉ የሚተበትበው ራሱ ወንጀለኛ ነው ብዬ ነው እኔ የምደመድመው። ወደ ሶስተኛው ጥያቄ ልሄድ ነው ዶክተር። እሺ፣ ሶስተኛውም ካንተ ጽሁፍ ነው የተንደረደርኩት። አንድ ጽሁፍ ጽፈሃል። እማድሩበት ቤት አያመሻሹበት በሚል የጻፍከው አጭር ጽሁፍ አለ። እሱ እያሰራጨህ ነው። እኔም ደርሶኛ አንብቤው ስለወደድኩት ነው። አስተማሪ ስለሆነ ነው። መሰረታዊ ስለሆነ ነው። በተለይ ደግሞ ለስር ነቀል ለውጥ ለሚደረግ ትግል እንዲህ አይነት መልእክቶች ጭብጥን የሚያስይዙ ያለውን ብዥታና እንትን የሚገላልጡ ናቸውና የጠላትን ትርክት የፍርሃት ቆፈን የሚገላልጡ ስለሆነ በዛ ነው የመረጥኩት። ዶክተር በአጠቃላይ ነባር ኢትዮጵያዊ ኦሮሚያ እንዳይል ብለህ አስጠንቅቀሃል። ኦሮሚያ ማለት ለፍርድ የሚቀርበውን ወራሪ ዘር አጥፊ አገር ሻጭና አፍራሽ ወያኔን ማወደስ ነው የሚል ነው። ጽሁፉን ላንብበው አንዴ። ጽሁፉ ምን ይላል? የኦሮሚያ ክልል ማለት ወንጀል ነው። ዛሬ ጨርሰህ ያላጠፋኸው ብሔር ነገ ያጠፋሃል የሚለው የኦሮሞማ ርዕዮተ ዓለም የሚከተል ድርጅት ማለት ነው ኢትዮጵያን ወሮ 28 ነገድ አጥፍቶ በርስታችን ለ450 ዓመት ሲያርድ ሲሰል የኖረ አረዌ መሆኑን ዓለም ያውቀዋል። ኦሮሚያ ክልል የሰየመ ጸረ ኢትዮጵያዊው ሌላው ወራሪ ወያኔ ነው። ግን በድንቁርናና በፍርሃት ቆፈን የተቀፈደደው አማራና ሌላ ጥንታዊ ኢትዮጵያዊ ዛሬም ኦሮሚያ እያለ ወያኔን መጸየፍ አቅቶታል። ኦሮሚያ የሚል ፈሪና ደንቆሮ ለጠላት አሸርጋጅ መሆኑንም ያስመሰክራል። ኦሮሞማ በኢትዮጵያ ጋት መሬት የሌለው ወራሪ ብቻ አይደለም፣
አረመኔም ነው። ኦሮሞማ የወረረውን ኦሮሚያ ማለት የአገር ክህደትም ነው። በፋኖ ስር ነቀል ለውጥ ትግል ድል ዋዜማ በኢትዮጵያ ፍትህ ሲሰፍን ጥንታዊው ባለቤት አጽመ ርስቱን ይረከባል ይላል ጽሁፉና እንደው እንዴት ለምን የሚል አይጠፋምና ይሄንን ብታብራራልን ዶክተር። እሺ እግዚአብሔር ይስጥህ። ምንድን ነው እንግዲህ አንድ አስተማሪ ነበረኝ ጎንደሬ፣ የምወደው ጋሻ አበበ ይባላል። የጽዳት ሰራተኛ የነበረ ነውና ከዛ ነው አስተማሪ እና በጣም በጣም የምወደው መምህር ነው እና ክፉ ጠሪ ወይባውን አስቆጣ ይላል። ክፉ ጠሪ ወይባውን አስቆጣ። አንድን ሰው በቁጣ ስሙ ቢጠራ በቁጣ ነው ወይ የሚለው፣ ግን በወጉ በከበሬታ እገሌ ብለን ብንለው ብንጠራው በጨዋ ደንብ አቤት ይላል እና ያንደ ማለት ያህል ነው። እና እነኚህ ኢትዮጵያን የወረሩ ወራሪዎች የልብልብ በቅቷቸው ተወላጁን አትኖርም እንፍጅ። እንግዲህ በርካታ አረመኔዎች ስልጡን ህዝብ መሃል በሚኖሩበት ጊዜ ጀርመኖችን እንጥቀስ፣ አረመኔዎች ነበሩ። እንደነኚህ የኦሮሞ ተብዬው እንኳ ነፍሰ ጡር የሚበልት ሳይሆን በአውሮፓውያኖች በሮማኖች አይን አረመኔ ይባሉ የነበሩ ናቸው። ግን በጉርብትናቸው የሚቀኑባቸውን ሮማኖችን ለመምሰል ማንኛውንም ጥረት አድርገው እንደውም የሮማ ጳጳስ ለመሆን በቅተው ነበር። አይሁድንም ፈጅተዋል አይደል? ጭካኔያቸው የአይሁድ ህዝብንም ፈጁት። አዎ እነሱ እንግዲህ ሰለጠንም ብለው ምንድነው እነሱን ያነሳሁበት፣ ለረጅም ጊዜ ጎረቤቶቻቸው ከነበሩ ብዙ ነገር ተምረዋል። እኛ ሀገር 450 ዓመት የተቀመጠ የኖረ እስከ ንጉስነት አፄ ምኒልክ ልጃቸውን ከነሱ ለተወለደ የዳሩ ሰው ለዚህ ደረጃ የደረሱ በርካታ ምሁራን አዋቂዎች ሊማሩ የበቁበት የአማራ ማህበረሰብ የቀረውም ኢትዮጵያዊ መዓት ነገር አስተምሯቸው በምድራቸው 28 ዓመት ኖሮ ብዙ ነገር አስተምሯቸዋል። ቆጮ መብላት ያስተማራቸው ጉራጌ ነው። ቆጮ ይበላሉ፣ እንደ ቆጮ ያርሳሉ። አማራ ኖርፍ ያስጨበጣቸው፣ ልብስ ያለበሳቸው፣ ቁጭ ብለው እንዲጸዳዱ ያደረገ ያሰለጠነ አማራ ነው። ቅማል እንዳይበሉ አደስ እንትን እንዲሉ እንዳይከረፉ ይሄም ሁሉ ያደረገ አማራ ነው። አስተምሮ ለማንኛውም እነ ኬንያ እነ ታንዛኒያ ከምንም የማይቆጠሩ ሰዎችን ይህን እነኚህ ኦሮሞ ተብዬዎች እቁም ነገር ቦታ ያላደረሷቸው በወራ የሄዱባቸው ሰዎች እኛ ሀገር ውስጥ ለዚህ በቅተው እንደውም ከነሱ ያልተወለደ ጠይብ ነው እስከ መባል ድረስ አማራን ያለን ህዝብ ከሀገሩ እናበረዋለን፣ እንፈጀዋለን። በሃይማኖቱ፣ በባህሉ፣ በቅርሱ፣ በቋንቋው፣ በማንኛውም በታሪኩ በጠላትነት መጥተው የጠላትን የግብፅን ሰንደቅ ዓላማ የሚያውለበልቡ ጠላቶቻችን ነው የምለው፣ ወደኋላ የምልበት እንትን የለም። አገሩን የከዳ ጠላቴ ነው፣ የእናቴ አባቴ ልጅ ለምን አይሆንም? በተለይ ደግሞ በእንግድነት መጥቶ ተወላጁን ላጥፋ የሚል አረመኔ ቢቻል ለቀን እድል ሊኖረው አይገባም ላጥፋ በሚለው ህዝብ መካከል ለመኖር። ስለዚህ ምንም ወደኋላ በማይባልበት ሁኔታ የተቀማው እያንዳንዱ ጋት መሬት ዛሬ ተሰዶ ከምባታው፣ ሀዲያው፣ ወላይታው ከሀገሩ ወጡ በየቦታው አማራው፣ ጉራጌው በስደት የቁም ስቅሉን የማየው እነኛ አረመኔዎች መሬቱን ይዘውበት ነው።
ኦሮሚያ በሚባልበት የሲኦል ዛሬ በሚሉት በቀምተው በያዙት የኢትዮጵያ ክፍል ቆሞ መሄድ የማይቻልበት ነው። ሰርቶ ማደር ቀርቶ ለመኖር የማይቻልበት እንትን ኖሯል። ወትሮም እነሱ በሰፈሩበትም ኢትዮጵያን ይቀልብ የነበረው ገበሬ አማራው ነበረ። ዛሬ ተፈናቅሎ ታስሮ ተገሎ ከሀገር ተባሯል። እነሱን ከችግር ያላቅቅ የነበረው አማራው ነበር። እነሱ ሰፈሩበት ምድር ያለ የአማራውን መሬት ይዘዋል። ጦም እያደረ ነው። እሱን ገለው እና ከነኚህ ሰዎች ጋር ለሰላሳ ስንት ዓመት አማርኛን መናገር እንደ ኃጢአት ተቆጥሮ የኦሮሞ ተብዮች ነፍሰ ገዳዮች አማርኛ የማይናገር ትውልድ ፈጥረናል ብለው በኩራት በሚናገሩባት ኢትዮጵያ ዛሬ ፊደል የፈጠረው አማራና የቀረው ኢትዮጵያዊ በቋንቋው መስተናገድ አቅቶት እነሱ በወረሩበት ምድር ጉዳይ ለማስፈጸም በጠላት ቋንቋ በላቲን ፊደል አንድ ገጽ በሚጻፍበት 4-5 ገጽ እየተጻፈ የአረመኔዎቹን ራፖር ጸሐፊዎች 30-40 ብር እየከፈለ በአንድ ብር ሊከፈል የነበረውን ይህን የሚያደርጉ ጠላቶቻችን ናቸው። ጠላት ያሉን ናቸው። ስለዚህ በምንም እንትን የአቅም ጉዳይ ነው። እቤቴ መጥቶ ላጥፋ ልግደልን የሚልህን ጠላት ከመገላገል ሌላ ምንም እንትን የለውም። ስለዚህም ነው የማያድሩበት ቤት አምሻሹበት ሊባል የሚቻለው። ከነኚህ ሰዎች ጋር የቀረው ኢትዮጵያዊ ሊኖር ይችላል የሚል ግምት የለኝም። ሊያኖራቸው የሚችል የለም። ጅጅጋ ሄደው ማነው ድሬዳዋ ሄደው የእኛ ነው ብለዋል። ምን ያላደረጉት እንትን የለም። እንግዲህ ጃስ የሚላቸው እነኝን አረመኔዎች ጃስ የሚል ምንም ጥርጥር የለውም አለ ከኋላ ማንም ይሆን። ዛሬ የዛሬ 500 ዓመት የዛሬ 450 ዓመት እነኚህ ሰዎች ወደ ሀገራችን እንዲመጡ ያደረጉ ቱርክ ጠላቶቻችን ዛሬ መሳሪያ የሚያቀብለው ቱርክ ነው። በነገራችን ላይ ያ ማን ነው እስክንድር ነጋው የቱርክ ጋዜጠኛ ነው እንዲጠይቀው ሊያናግር የበቃው። የቱርክ ጋዜጠኛ ናት። የእንግሊዘኛ እንትን እንግዲህ ቱርክን የመሰለ ጠላት እና እነኚህ ሰዎች የማያድሩበት ቤት አያምሻሹበትም ብለው ምንም ኢትዮጵያኖች ከነኚህ ሰዎች ጋር ከአሁን ወዲያ ትዳር አላቸው የሚል ግምት የለኝም። ሊኖርም አይችልም። ይሄን ሁሉ ግፍ የፈጸመ ሊባል ሊደረግ የሚችለው ከአሁን ቀደም ደጋግመን ምናልባት እነኚህ ኦሮሞ ተብዬው ዛሬ አማራን የሚጨፈጭፈው አረመኔ መሪዎቻቸውን እነ ገርባውን ማን ነው አሁን የሰባተኛው ክፍል ውዳቂ የሸለሙት እና አብይን እና አብዲሳን ቁልቁል የሰቀሉ ጊዜ ምናልባት በእጃቸው እነ ምናምን ስሜ የተባሉትን አረመኔዎች ቁልቁል ሰቅሎ ይኸው ጠላቶቻችን የኢትዮጵያንም ጠላቶች የአማራንም ጠላት የእኛንም ጠላት ተበቅለናል ሲሉ ብቻ ይሄ ለወያኔም ጭምር ነው። እነ ደብረ ጽዮን እነ ማን ባልቴታቸው የነሱ በጥይት ያመለጠው በቃሬዛ እነሱ ቁልቁል እነ ጻድቃን ቁልቁል ወንፊት ሲደረጉ ብቻ ነው ሰላም ሊኖር የሚችለውና ከነኚህ ሰዎች ጋር ምንም የማይታየኝ ሊታየኝ የማይገባ ብዬ የምገምተው ይሄን ካደረገኝ 52 ዘመዶቼን በግፍ የፈጁ ድፍን ኢትዮጵያን ያቃጠሉ ጠላቶቻችንን ለፍርድ አቅርበን እያንዳንዱ አጋት መሬት በባለቤቶች መግባት እንዳለበት ወደኋላ የሚባልበት እያንዳንዱ አማራ ይሄን ሊታጠቅ ይገባል። እያንዳንዱ ጥንታዊ ኢትዮጵያዊ ይሄን ሊታጠቅ ይገባል።
ከባለሙያዎቹን ጋሞችን የጥበብ ባለቤቶች በአፄ ምኒልክ ጊዜ ሽሮ ሜዳ እንዲሰፍሩ የተደረጉትን 20 ሺህ ነው አረመኔው በስንት መኪና ከሀገራቸው እንዲባረሩ ያደረገው። የጥበብ ልብስ እንዳይለበስ ያደረገ እነኚህ ምናልባት አንድ መጽሐፍ አይደለም በርካታ መጽሐፍ እንትልዝ እነኚህ ፈርስ ታጥቀው ደም ተለቅልቀው የሰው ብልት ግንባራቸው ላይ ሰክተው ይህን ባህል ብለው በኢትዮጵያ ሕዝብ ላይ ዳግም ሊፈጽሙ የሚሉ ምሁራን ተብዬዎቻቸው እነኚህን ለፍርድ ያቀረበ ጊዜ ነው ምናልባት እንደ ማንኛውም ዜጋ ሊኖር የሚችለው እና ሌላው ሀገር እነ ፈረንሳይ እነ እንትን ለጠላት ያድረው እንዳለ በጅምላ ዜግነቱን ገፈውታል፣ እንኳን ወራሪዎች ቀርቶና። ስለዚህ እኛ ከሌላ ጻድቅ ለመምሰል የምናደርገው ጥረት ምንም የትም አያደርስም። እንደተባለው ይሉኝታ የራስ አሊም ቤት የፈታ ይባላል። ዝርዝር ታሪኩን ባላውቀውም በጣም ይሉኝታ ስለነበራቸው ራስ አሊ ተጎድተውበታል እና አረመኔን በመሸከማችን ወያኔን የመሰሉ ለትውልድ መቅሰፍት የነበሩን በመሸከማችን ባለመቀጣታቸው ለዚህ ደርሰናልና ለዚህ ነው የማያድሩበት ቤት አምሻሹበት ልል የበቃሁት እና የበርካታውም አማራ መንፈስ ያ ቢሆን ትግላችን በአጭር ጊዜ ይቋጫል። ተመሳሳይም ግፍ ሊፈጸምበት የማይችል መሰረቱ ከአለት የተጠነከረ የአማራ ተቋማት መሰረት ይሆናል ብዬ ነው የምገምተው። በጣም ጥሩ ዶክተር፣ አመሰግናለሁ። እውነት ነው። አንድ ህዝብ ኦሮሞም፣ ትግሬም፣ አማራም ሁሉም እግዚአብሔር ነው የፈጠረው። ግን ከዛ ህዝብ የወጣ ሊቅ ነኝ ባይ ያንን ህዝብ አራዊት የሆነ ባህል ፈጥሮ አበጅቶ ብልት ቆርጦ ግንባሩ ላይ ያላሰረ እንዳያገባ የሚደነግግ ባህል አማራ በስምንተኛ ቀኑ እንዲገረዝ ያደረገውን በ40 ዓመቱ ዝም ብሎ እንትን ሲል የነበረው ያ ሁሉ መቀጠል ይቻላል። ግን ዋናው መሰረት ነጥብ ዶክተር ደብሩ እዚህ ጋር አማራው በራሱ የጋራ ታሪክ የለንም እያሉ የጋራ ማንነት የለንም እያሉ የዛሬ ያላጠፋው ነገ ጨርሶ ያጠፋልና ጨርሳ አጥፋው ብለው ህይወቱን አጥፋው፣ ወንዶችን ግደል፣ ህፃናትን ስማቸውን እስከ 7 ትውልድ ወደኋላ ሂደ ቀይር፣ ሴቶችን ወጣቶችን አግባ፣ ሽማግሌዎችን ግደላቸው፣ ታሪክ አዋቂዎችን ብለው ታሪክ፣ ባህል፣ እምነት፣ ቋንቋ ደምስሰው ቦታ ስም ቀይረው ሲኖሩ ለራሱ ለኦሮሞ ህዝብም አማራው አለመናገሩ ይሄንን ኃጢአትና ወንጀል ይሄንን ሊነግሩት የሚዘገንን ሊወጡት የሚኮሰኩስ ካራዊትም የከፋ ማንነትን አለመናገሩና ዝም ብሎ መቀበሉ የኦሮሞ ህዝብ በራሱ እንደ ትክክለኛነት ቆጥሮ ቢሄድን ያልፈርድበትም። የኦሮሞ ወጣት ዛሬ አማራን እያሳደደ ቢገድል የሚገደለው አማራ ምሁሩ፣ አዋቂው ገዳይነታቸውን ባህሉ አጥፊ ደምሳሽነታቸውን ቢነገሩ የኦሮሞ ህዝብ ይሄ ነገር አያዋጣንም፣ ይሄን ነገር ማረፉ ብሎ በራሱ መሪዎች ለሂቃኖቹ ላይ ይነሳ ነበር። የትግሬም ህዝብ በሊቃኖቹና የአማራው ዝምታ የአማራው አብሮ አጥፊ መሆን፣ ሆዳምነት፣ ቅጥረኛ ባንዳውን አለመጸየፍ። ዛሬም ፋኖ ላይ ቅጥረኛ ባንዳ ነው የትግሉን መልሶ ትብታብ ውስጥ አዙሪት ውስጥ ከቶ የተመታው ኦሮሞማ ስርዓት በአዴን ተመልሰው ገብተው ወደ ሴራና ተንኮል ፕሮፓጋንዳ እንዲሄዱ ያስቻላቸውና ውስጣችንን መፈተሽ፣ ውስጣችንን ማጥራት፣ የመጣውን ነገር በሐቁ በሆነው ልክ መናገር፣ የገደልን መግደል ነው፣ የተሳደበን መሳደብ ነው፣ በጥፊ የመታን ሁለቴ በጥፊ መምታት ነው መልሱ። ተፈጥሮም ይሄን ነው የሚያዝዘውና ለምሳሌ እስክንድር ነጋ ጸረ አማራነቱን ተናገረ። አማራ የሚባል እንደሌለ ተናገረ። ኢትዮጵያን ሰራ የሚባል ውሸት ነው አለ። ፋኖ የአማራ አይደለም ብሎ ወያኔ እነዚህ አጥፊዎች ወራሪዎች የሰጡትን የአማራ ንዑስ ማንነት እየጠቀሰ የነሱ ነው አለ። ይህንን እንደ እስክንድር እንደ መሪነት የሚቀበለውን ሁሉ መጸየፍና ከአካባቢ ማግለል ካልተቻለ ዋና አጥፊዎችን ለማጥፋት ረጅም ጊዜ ይወስዳል እና ህዝቡ አሁንም ከእውነታው ጋር መታረቅ አለበት። የሆነውን ተቀብሎ ማድረግ በደመ ነፍስ ማድረግ ያለበትን እንስሳ እንደሚያደርገው
ነብር ትክክል በለው የሄደ እንስሳ መጀመሪያ አማራጩ መሮጥ ነው። ካልቻለ ደግሞ በቀንዱ በምኑ ማድረግ ያለበትን ተፈጥሮ ትክክል የፈቀደለትን ነው የሚያደርግ። ያንን ትክክል ትተን ግን የጋራ አብረን ተጋብተን ተዋልደን በዚህ ወጦ በዚህ ገብቶ እንደዚህ ብሎ ዛሬ ላይ እኮ በአማራ ጠልነት ትውልድ ተፈጥሮ እኮ ነው አሁን ዛሬ ወያኔን፣ ኦሮሞማን፣ ብአዴንን እየታገልን እኮ የእነሱን ቋንቋ የሚያስተምሩን እኮ ፋኖ መሪዎች ናቸው እኮ። ክልል ይሉናል። ትክክል የጠላትን የወራሪን ቋንቋ ወስደው ክልል ይህ አስተዳደራዊ ቋንቋ ወስደው ካድሬ እያሰለጥን ነው ይላሉ እና አስረስ ማረ ዳምጤ። ወያኔም ብአዴንም ኦሮሞማ የሚያስቀምጣቸው ቅጥረኛ ባንዳዎች እና ይሄንን መጸየፍና ይሄንን ማውገዝና ማቆም ካልቻል መቼ ነው የምናቆመው? መቼ ነው የሚቆመው? ጠላት እኮ አንደርስበትም እኮ አሁንም እኮ የእነሱ እጅና እግር ሁኖ ትግላችንን እያራዘመ ወገናችንን እያስፈጀ ቤተክርስቲያናችን እየወደመ ምዕመናኑ እያለቀ ያለው እኮ የእነሱን ዓይንና ጆሮ እጅና እግር በመሃላችን አቅፈን ይዘን የህልውና ትግሉ አድርገን የአካባቢ የመንግስት አስተዳደር መሪዎች አድርገን እኮ ነው። ዛሬም እኮ ኦሮሞማ ስርዓቱን እንኳን አንጠቅስም እኮ አብይ እኮ ነው የሚሉ ጠላቶች። እነዚህ ቅጥረኞች ግለሰቦችን ነው እኮ የሚጠሩ። ግለሰቦች በሌላ መቶ ግለሰቦች ይተካሉ። ዋናው ርዕዮተ ዓለሙ ተዘርግቷል። አማራን አጥፍቶ ኢትዮጵያ ኦርቶዶክስ ተዋሕዶን ደምስሶ ነባር ኢትዮጵያን ጨፍጭፎ አስደንግጦ ጨፍልቆ ትግራይና ኦሮሚያ የሚባል ሀገር ለመፍጠር የተለያየ ሴራ እየተደረገ የሚሰራውን ስራ የሚያነብሩት በውጭ የተሰማሩት ጋዜጠኞች አሉ፣ ምሁራን ነን ባያሉ፣ ፖለቲከኛ ተቃዋሚ ነን አሉ። አገር ቤት ደግሞ ፋኖን የሚመሩ ቅጥረኛ ባንዳዎች አሉ። ከአንድም ሁለቴ በንግግራቸው፣ በተግባራቸው፣ በዓላማቸው፣ በተልኳቸው፣ በስራቸው የታወቁ በፎቶ ገነው በፕሮፓጋንዳ ጀግነው ህዝቡን ተብትበው እርስ በርስ የሚያባሉ በተለይ ደግሞ ጎጃም ላይ እና ይሄንን ወደ ውስጥ ለመጠቆም እንደው የመጨረሻ እዚህ ጋር እንደው መደምደሚያ አንዳንድ ነገር ብትል ዶክተር ደው። አዎ በጣም ጥሩ ነገር ነው ያነሳው። እንደውም አንዳንድ ነገር አሳሰብከኝ፣ ቀሰቀስከኝ። የዛሬ 3-4 ዓመት ግድም አንድ የነሱ ምሁር ተብዬ አንድ አጠገቡ ህልም አይበላ ያ ማን ነው ይሄ የትግሬው የወያኔው ሹም የነበረው የሞተው የዛሬ 12 ዓመት የሞተው ማን ነው? መለስ የዩኒቨርሲቲ ፕሬዚዳንት አድርጎ ሾሞታል። ይሄንን ገመቹ ይባላል። እና እንደው ቸስ እኔ እንደውም እንግሊዝ ሀገር አንትሮፖሎጂ ነው ማለት ሶሺዮሎጂ ወረቀት ሰጡት ሲባል አንዱልዱም እንደው የእንግሊዝን ሀገር እንግሊዝ ሀገር በጣም የምወደው ትምህርታቸውን የምወደው በርካታ የትምህርት ዘርፍ እንትን ያልኩበት ነው እና ለዚህ ምን ለማይቆርጥ ዱልዱም ወረቀት ሰጥተው ዶክተር ማሰኘታቸው እኔ ገርሞኛል። ምናልባት እንግዲህ የተሸመተ ሳይሆን አይቀርም። ያገመቹ ይባላል። ይህንን ማነትስ የአረብ ዲቃላ ጀዋር የተባለውን ነው የሚያሰለጥነው። ምን ይላል? አሁን በእነሱ ስም በወትሮ ስማቸው መጥራቱ ምናልባት መንና ማንትስና ሰገራ እያደር እንትን ይላል። ምንድን ነው አባም ሰሆኑና ማንትስ ገደላቸው። ይህን የመሳሰለ በርካታ ጠብ የማይሉ የአማራ አባባሎች ተሰደብንበት ብሎ ነው ያን የሚያስተምረው። እኔ ያንን ከለንደን እያሱ ጋራ ያንን ድራሽ ለማጥፋት በሚል በሳይንስ ገልጸው ነበር። የሚከረፉት ያ የተባለበት ብዬ ነው። እና መንትስ የነሱና ሰገራ እያደር እንትን ይላል ይገማል የሚባለው እንትን አግባብ እንደነበር እነኚህ ሰዎች ቅቤ ተለቅልቀው ቅቤ ከ2-3 ቀን በኋላ ቅቤ ውስጥ የተወሰነ ህዋሳቶች አሉ። ላክቶባሲለስ ይሏቸዋል። የወተት ህዋሳት ማለት ነው። እነኚህ ወተትን ወደ ቅቤ የሚለውጡ ናቸው እና ይገለማል ከ2-3 ቀን በኋላ እና አማራው ቅቤ ቢቀባ አይገለማም። ምክንያቱም እነኛን ህዋሳት የሚገድል አደስ አለው ውስጡ። በአደስ ተለውሶ ነው ቅቤ የሚቀባው። አረመኔዎቹ አያውቁም። ከ2-3 ቀን በኋላ ያን ተለቅልቀው በሚሄዱበት ጊዜ
በአጠገባቸው የሚያልፈው ሰው ቢከረፋው ኃጢአት አይደለም። የአንድ ወንጀል ተቆጥሮ ነበር እንትን ይባል የነበረው። ያን ነው የሚያስተምረው። እንዲህ ይሉን ነበር ብሎ እንግዲህ እነኚህ ሰዎች ፈርስ ወተት አንጀት አንገታቸው ላይ አንጠልጥለው ደም ተለቅልቀው የሚሄዱ ናቸው። ከሁለት ከሶስት ቀን በኋላ እንኳን መከርፋት ከዛም የባሰ እንትን ነው። ይህን ነበር እንግዲህ አማራው እንደ በዳይነት ይሰማ የነበረው። አሁንም መልሰህ አዎ ደግሞ አያት ቅድመ አያቶቹ ያሉትን እኮ ነው የእነኛ አረመኔዎች። በእነሱ አልፈርድም እኔ 450 ዓመት ግፍ ሲፈጽም የነበረ 28 ነገር ያጠፋን ሰዎች የማርነ የቀረነው ኢትዮጵያኖችን እንዲህ ተብያለሁ አያቴ እንዲህ ተብሏል ተብሎ ይህም በሚያደርግበት ጊዜ እነሱ ምን ይፈረድባቸዋል? ከአመክንዮ ጋር የማይተዋወቁ ከሰው ይልቅ ለአራዊትና ለእንስሳ ቀረብ ያሉ ናቸው። እነሱ አይደሉም የሚፈረድባቸው፣ እኛ ነን። ትክክል ነን። ተጠያቂው እኛ ነን። አንተ ሰው ቤት የገባህ እንኳን ምንድን ነው ሌባ ተይዞ ዱላ ይጠየቃል ወይ ነው? እቤቴ የመጣህ ሲሆን ጋማ እየተያዘህ በወረንጦ ከሀገር ትባረር ነበረ። አንተ ብሎ ይሄን ተባልኩ ብለህ መባል ሲገባው እነሱን የሚያባብል አማራ ለእነሱ ያደረው ይሄ ብአዴን የተባለው የኢትዮጵያ ግራ ዘመም እነሱን እንደ ወገን ይቆጥር የነበረ የአባት የእናቱን ርስት ለእነኛ አረመኔዎች ያሰጠ ኃጢአቱ የኛ ነው። ስለዚህ ለማንኛውም ላለፈ ክረምት ቤት አይሰራም ነው ሊደረግ የሚችለው ነገር አስፈላጊው ዋጋ ከናራጣው ከፍለው እያንዳንዷ አረመኔው የሰፈረባት የነባር ኢትዮጵያኖች ርስት ለባለቤቱ የመመለሱ ጉዳይ ይህ ባይሆን ከመራሴ ፀጉር ይነቀል ትል ነበር አንድ አክስቴ። እና ያ መሆኑ ማይቀር ነው። በርካታው ኢትዮጵያዊ ማንኛውም ኢትዮጵያዊ ሊታጠቀው የሚባል ሀቅ ነው። አማራው ያለቀ ጉዳይ ነው። ዛሬ እያንዳንዷን ለፈጸሙት ወንጀል ዕዳ ተከፍሎ የአባት የእናቶቻችን ርስት የመረከብ እንትን በዚህ ትውልድ ላይ ወድቋልና ወደኋላ የማይባልበት ነው። ይህን እንደው የሰማነውን ምንድን ነው የሚባለው በውስጣችን ያሳድርብን ነው ብለው ቃሎት ያሰማል ይባላል። ልክ ነህ ዶክተር። እኛ ብዙ ነገር ስተናል። አማራ ብዙ ነገር ጭብጣን ይዝም ጃልመሮ የሚባል ኦላ የሚባል ኦሮሞ ላይብሬሽን ፍሮንት፣ አንዴ ደግሞ ነግ፣ አንዴ ምናምን የሚሉት አንዴ ሸኔ የተለያየ ስም የሚሰጡት ከኤርትራ በረሃ ሲመጣ ሙሉ ትጥቅ ታጥቆ ትግራይ ላይ ድግስ ተደግሶለት እና አቦይ ስብሃት ተቀብለው ከኤርትራ ድግስ ደግሰው አሻገረው የላኩት ነው። የአማራ ግን አዲሃን ትጥቅ ፈቶ በእግሩ እያቆራረጠ ተርቦ ተጎሳቁሎ ነው የመጣ እና ከኤርትራ ምድር ይሄ ሁለቱ እንዲሆኖ ሲወጣ ለምንድን ነው ሻቢያ ስለምን እንደዚህ ፈቀደ ብሎ የሚል የለም። ዛሬ ሰሜንኛ ምናምን እያለ የሚደበላልቀው ሁሉ ጸረ አማራ ተልኮ የሚያራምደው ሁሉ ማለት ነው። እና ይሄን ሁሉ አንመለከትም። ሌላው አሁንም ዶክተር ያልሆነውን አንዱን ዝም ብሎ የኔ ቢጤ ከመንገድ አንስተው ዶክተር ይሉታል። አንዱን ፈሪ ሯጭ ፈርጣጭ ምርኮኛ ጀነራል ይሉትና ያስቀምጡታል። ይሄ ተቋምን መግደልና በቁጥጥር ውስጥ ማስገባት ነው። ነገዱን የክልል መሪ ሲያደርጓቸው ወያኔ ካላዘዛቸው ብቻቸውን ደብዳቤ መጻፍ አይችሉም። አንደኛ ጽሁፉንም አይችሉበትም፣ ሐሳቡን ማቀናጀትም። በረከት ስምዖን ተናግሯል። አንድ መመሪያ አንድ ማሰልጠኛ ሰነድ አይደለም አንድ ደብዳቤ መጻፍ አትችሉም ብሎ ነግሯቸዋል። እንዴት እንደሰበሰቧቸው ስለሚያውቃቸው የሚጽፍ ይፈልጋሉ፣ ትዕዛዝ የሚሰጥ ይፈልጋሉ። እና ያንን ማስፈጸም ትዕዛዝ ማስፈጸም ብቻ የሚችል ነው የሚሰበሰብ እና ማን ነው ይሄ ብርሃኑ ጁላን እኮ የአስራ አለቃውን ጀነራል ብለው ፊልድ ማርሻል ብለው አገር መሪ ያረጉ ተቋሙን ገደሉትና ሌሎች እንዲያዘዙት ብቻውን ማዘዝ እንደማይችል አድርገው አመጡ። እና ያልተማረውን እንደተማረ ስርዓተ ትምህርት እንዲረክስ የውሸት ዶክተር የእውነት ወረቀት ፕሪንት እያደረጉ ማስተርስ አለው ዲግሪ ያለው እንዲባል
ሌባ እስካልተያዘ ድረስ ስራ ነው ብለው የሚያውጅ ጠቅላይ ሚኒስትር ወያኔ ወራሪው። የአማራ ከሆነ ደግሞ እሴቱን ሁሉ ማርከስ። ዛሬ ካባችንን አረከሱት። ለተከበረ የመጨረሻ ለተባለ ለነገስታት እና በዛ ልክ ውለታ ለዋሉ ለሀገር ለህዝቡ ወገን ጀብዱ የሰሩ ዋጋ የከፈሉ ሰዎች የሚደርቡትን ካባ መናኛውና ምናምንቴው ባንዳውና ቅጥረኛው ሁሉ እየደረቡ አረከሱት። ዛሬ ካባችንን ሁሉ እና የአማራ የሆነን ሁሉ ማቆርቆዝና ማጥፋት ይሄ ነው። አንተ እንደውም ኦሮሞ ነው ጀዋር መሐመድን ያሰለጠነው። ሽመልስ አብዲሳን ያሰለጠነው እኮ ዳኛቸው አሰፋ ነው። ዳኛቸው አሰፋ አማራ ተብሎ ነው እንግዲህ። ከዛ ሽመልስ አብዲሳ በዳኛቸው አሰፋ ሰልጥኖ መጥቶ እኮ ነው የሰበሩንን ሰብረናቸዋል። ዛሬ ብልጽግና በኢህአዴግ ጊዜ ኢህአዴግ ብሎ ወያኔ ህወሓት ተጠቀመኛ ደግሞ ብልጽግና ብለን ኦነግ ነን። ላሙም የኛ ነው ብልጽግና ኢትዮጵያ፣ ወተቱም የኛ ነው ህዝቡ ሀብቱ ንብረቱ፣ ጥጃዎችም ወተቱን የምንጠጣው እኛ ነን ኦሮሞዎች ብሎ ነው እኮ በአደባባይ ያወጀ። ይሄን እያወጀ ይሄን የሚያስተባብለው እንደ መሪ የሚቆጥረው ህዝብ እንግዲህ ዋጋ መክፈሉ እንደው ምንም ያላየው ያልሰማው በሩቅ ያለው በገጠር ያለው በህግ አምላክ እያለ በባዶ እግሩ እየሄደ አገር እያበላ እያጠጣ ያለው ህዝብ መመታቱ ነው እንጂ እንዲህ አይነቱ አውደልዳይና አድርባይ ቢመታ መልካም ነበር። ምክንያቱም ይማር ነበር እና ለትውልዱ አስተማሪ ይሆን ነበር ነው። በጣም ጥሩ ውይይት ነበር ዶክተር። በሚቀጥለው ስለ ቤተሰብ መምሪያ ስለ ዘር ፍጅቱ እና እንዴት ይሄ 8 ሚሊዮን የሚባለው ከ15 እና ከዛ በላይ እንደሚበልጥ ያለውን ሁኔታና የተፈጸመውን በመዋቅር በህገ መንግስት በምዕራባውያን በጀት በወርልድ ባንክ በአይኤምኤፍ በነ ቢልጌት በነ ሀብታሞች ሁሉ የተደረገውን ጠለቅ አድርገን እናቀርባለን። ለምን ስር ነቀል ለውጥ ያስፈልጋል ሲባል ዝም ብሎ አይደለም። ይሄን ሁሉ ያስፈጸመው ስርዓት፣ ይሄን ሁሉ ያስፈጸመው ህገ መንግስት፣ ይሄን ሁሉ ያስፈጸመው ድርጅት ወያኔ፣ ብአዴን፣ ኦሮሞማ፣ ብልጽግና፣ ኦነግ፣ ባልደራስ፣ አብን ምናምን የሚባል ጉዳይ አስፈጻሚ በሙሉ የነዚህ ቅጥረኞች የነዚህ የፖለቲካ አመራሮች በሙሉ ሰው ለፍርድ እንዲቀርብ፣ ድርጅቶች በህግ እንዲታገዱ፣ ሀብት ንብረታቸው ለህዝብ እንዲመለስ፣ የተበደለ እንዲካስ፣ ውስጡ የቆሰለ ቁስሉ እንዲሽርለት በኢትዮጵያ ምድር ስር ነቀል ለውጥ ያስፈልጋል ማለት ነው። እና ስር ነቀል ለውጥ የሚታወጀው ደግሞ በፋኖ ነው። ይሄ አይቀሬ ነው። አንተ እንዳልከው ወደ ቀኝ ተባለ ወደ ግራ፣ ሰማይ ተወጣ ምድር ተቆፈረ፣ የፋኖ አሸናፊነት አይቀርም። ምክንያቱም አሁን የቀረን ቅጥረኛ ባንዳውን ትብታመጥን በመበጣጠስ ነው። ያ ደግሞ ተጀምሯል፣ ይበጣጠሳል። በቅርቡ ዳግማዊ አድዋ ድላችን ይታወጃል በኢትዮጵያ ምድር ማለት ነው። ኢትዮጵያም ነፃ ህዝብ ታላቅ አገር ወደሚለው መርህ ትመለሳለች። ለዛ ግን ሁሉም የት ነበርክ ሲባል መልስ እንዳያጣ በያለበት ጠጠር መወርወር አለበት እላለሁ። ዶክተር ደብሩ አመሰግናለሁ። መሰነባበቻ የምትለው ካለ፣ ከሌለ ደግሞ እንሰነባበታለን። ውጭ የሚያንጃብቡት ካሁን ቀደም በየእንትኑ ግንቦት አባቱ ይጥፋና ግንቦት ምንትሴ ያን አንዳርጋቸው ነው የሚባለው አንዳርጋቸው መናኛ። አዎ ከመሰረቱ ጸረ አማራ ጸረ አማራ ድርጅት የትግሬ ወናፍ የነበረ ለትግሬ እንትን እንግሊዝ ሀገር አገልጋይ የነበረ ለዚህ ደግሞ 40 ገጽ ፍኖተ ካርታ ጻፍኩ ያለ ዛሬ አማራን የሚያስገድልበት ሰነድ አንድ የአማራ የለም። አንድ የአባቴን ስም አማራ ስለወጠ ምንትሴ ይል የነበረ አንዳርጋቸው ነው መሰለኝ የሚባል ያ እነሱና መሰሎቹ ዛሬ ፈረንጅ አግበስብሶ አሜሪካ የወሰዳቸው ውዳቂዎች እነ ልደቱና ይልቃል ነኝን የመሳሰሉት ለፍርድ የሚቀርቡበት ጊዜ ሩቅ አይመስለኝም። እና እስከዚያ ጊዜ ድረስ ሊያደርጉ የሚችለው ራሳቸውን ማቀብ ነው። እንደው እንትን የጠራቸው መሪ አሜሪካ እንትን ነገ በወረንጦ ጌታችሁ ማንያ ደግሞ ደንቨር ያላለ መነኮስኩ ያለ ዛሬ የፕሮቴስታንት ምን ጌታን አወቅኩ የሚል ያስፈጅ ታምራት ላይ ነኝ እና እነኛ የትግሬ እንትኖች በወረንጦ ተለቅመው ለፍርድ የሚቀሩበት ጊዜ ሩቅ አይደለም። እና እነኝህንም እነሱን ለዚያ ያበቁ ዛሬ ቀን ሲጥለው ሸሽተው የመጡ ከአሜሪካ ምን ተልትለው አብይ ጫማ ወድቀው የነበሩ ዛሬ ተመለሱ።
እነሱም እንግዲህ ወዮላቸው የሚያሰኝበት ጊዜ ነው ዛሬ እንትን ያለ ነው። በጊዜ አጥፍተናል እንካስ ሊሉት ይገባል አማራና የኢትዮጵያን ሕዝብ። ያረ ዶክተር እንደውም ይሄንን ካነሳህማ ሰሞኑን ህዝባዊ እምቢተኝነት ተብሎ ቅጥረኛ ባንዳ መሪዎች ጎጃም ላይ ያሉ አሉ። እነ አስረስ ማረ ዳምጤ፣ እነ ዘመነ ካሴ፣ እነ ልደቱ አያሌው፣ እነ ጃልመሮ፣ እነ አቦይ ስብሃት፣ ወያኔ፣ ኦሮሞማ፣ ብአዴን ሆነው የሚመሩት እንቅስቃሴ በሰፊው እየተደረገ ነው። የፋኖን ትግል የህልውና ትግል አማራ ህልውና የኢትዮጵያ ህልውና ነው እና የፍትህ እና ኢትዮጵያን ሀገር የማስቀጠል ትግል ጠልፎ ለመጣል ግቡን ሳያሳካ በህዝባዊ እምቢተኝነት ስም ከኦሮሞማ ጋር ሆኖ አብይ አህመድን ለይቶ ጭራቅ በማለት ስርዓቱን እንዳይነካ ስርዓቱ እንዲቀጥል ለማድረግ ቅጥረኛ ባንዳዎች እነ ዘመነ ካሴ ሁሉ መልእክት እያስተላለፉ ነው። የነ ልደቱ አያሌውን የነ ጀዋር መሐመድን የነ ስብሃት ነጋን ተሰብስበው የሰሩትን ዘመነ ካሴ በአስረስ ማረ ዳምጤ በኩል ደርሶት እያስተላለፈ ነው ይገኛል። ምክንያቱም ስር ነቀል ለውጥ ከመጣ ወያኔም ያከትማል፣ ኦሮሞማም ያከትማል፣ ብአዴንም ያከትማል። አብይ ላይ እና ግለሰቦች ላይ ከተንጠለጠለ ስርዓቱ ይቀጥላል። እነዚህ ግለሰቦች እንዲለቁ እንዲቀጡ ወይ እንዲገደሉ ይደረጋል። ስርዓቱ ይቀጥልና አማራ ይጠፋል። ነባር ኢትዮጵያውያን ጭፍጨፋ ይቀጥልና ይጨፈለቃል። ኢትዮጵያ ትፈርሳለች። ያንን ለማስደረግ የአሜሪካም የቀን ተቀን ስራ ነው። አገር ማፍረስ፣ አገር መናድ፣ ህዝብን መጨፍጨፍ፣ ማሰደድ የአሜሪካ የተገለጠ ማንነት ነው። ከስንት ተሸፍኖ የነበረው ምዕራባውያንም ይሄ ጭራቅነት የታወቀ ነው። የኢሚሬት እና የሳውዲ የግብፅ ደግሞ እነሱ በውሃው ምክንያት በአባይ ምክንያት እነሱ እንኳን ቀጥታ ምክንያት አላቸው። ያንን ለማለት ሲባል የሚፈጸመው ሴራ የፋኖ ትግል እንዲቀለበስ ቅጥረኛ ባንዳዎች ህዝባዊ እምቢተኝነት ከጠላቶቻችን ጋር ብለው ሴራ በመስራት አዲስ አበባ ላይ ቄሮን ይዘው ለውጥ አመጣን ለማለት በአገር አቀፍ ደረጃ ጥሪ እያልን ነው ብለው ሌላ ተውኔት ተጀምሯል። ይህም ተውኔት ማንነታቸውን አጋልጦ ማን ከማን ጋር እንደተሰለፈ የቅጥረኛ ባንዳነት ምንነት እንደሆነ ስማቸው እንዴት እንደገነነ እነ እስክንድር እነ ዘመነ እና አስረስ ከየት እንደመጡ የሚያደርጉት ተግባር ምን እንደሆነ የሚሄዱበት መንገድ ምን ያህል አሳሳች እንደሆነ ህዝብ አይኑን እየገለጠ እየተማረ ነውና ትብታቡንም እየበጣጠስ ነው። እንደው ስላስታወስከኝ ይችንም ልጥቀስ በዛው ብዬ ነው። አመሰግናለሁ ዶክተር ደብሩ። አድማጭ ተመልካቾቻችን ይሄንና መሰል ጉዳዮች የፍኖተ አማራ ዝግጅት ለስር ነቀል ለውጥ ጠላትን ማንነት ያወቀ ይጀግናል ነው። የጀገነ ያሸንፋል፣ ያሸነፈ ደግሞ ህልውናውን ዘሩን፣ ትውልዱን፣ ባህሉን፣ ታሪኩን፣ እምነቱን ያስቀጥላል ካለ ስጋት ነው። በአገሩ ላይ በነፃነት በሰላም በደህንነት ይኖራል ነውና ለዚህ ደግሞ ስር ነቀል ለውጥ ያስፈልጋል። ፍኖተ አማራ የሚያቀርበው ዝግጅት ለስር ነቀል ለውጥ የሚያበቃ መርህ ነው። ይሄ ተደራሽ እንዲሆን ዘመድ ቲቪን ማገዝ፣ ማብቃት፣ ባለቤት መሆንና እንዲሁም በዘመድ ቲቪ ደግሞ መከታተል ለማይችል ሰው ደግሞ በፍኖተ አማራ ዩቲዩብ ቻናል እንዲከታተል የፍኖተ አማራ ዩቲዩብ ቻናልን ማካፈል፣ ላይክ ማድረግ፣ ሼር ማድረግ በእንግሊዘኛው። ዶክተር ደብሩ አንተ እነዚህን ቃላቶች መቀላቀል ስለማትወድ ነው። ህዝቡ ደግሞ ስለለመዳቸው ላይክ፣ ሼር፣ ሰብስክራይብ ይላል። እኛ ደግሞ መጋራት እናስተምረዋ ይማራልም እኮ ያው ሰው እኛም ተምረን አይደል እንደው አማርኛ ሊገልጸው የማይችለው ጽንሰ ሀሳብ የለም። ለረጅም ዘመናት ውጭ እንደኖረ አማራ ይሄን የመለኮት ቋንቋ ነው የምለው። በነገራችን ላይ አማርኛ የመለኮት ቋንቋ ብዬ ነው የምለው እና ሊገልጸው የማይችለው ጽንሰ ሀሳብ የለም። ስለዚህ ማጋራት ሼር የሚለው ማጋራት ነው እና ሰብስክራይብ የሚለውስ ያው ማዘዝ መፍቀድ፣ ላይክ ደግሞ መውደድ መከታተል ነው። እንደዛ እናድርግ። በሚቀጥለው በሌላ ዝግጅት እንገናኛለን። ሰላም። አመሰግናለሁ በድጋሚ ዶክተር ደብሩ። አሜን አሜን። ደህና አድርልኝ።